ጥሩ ሰራተኛ አግኝታችኋል። ሃይ እናንተ ምንድነው ሰራተኛ ምናምን ነው የምትወዱት? ወዲት ነው አይምሮሽ ተበክሎ ደህና ነገር ማሰብ አቃትሽ አይደል? እኔን ደስታ ያለሽ ብለኸኝ አታውቅም። እውነት ለመናገር የሚደነቅ ነገር የለሽም። ቆንጆ አይደለው? ከተማዋ በሙሉ ቆንጆ ነው። የአይን አዋጅ ሆኖብናል። ስለዚህ ምን ሰራተኛ ልሁን? ሰው ሆኜ በቤቴ ጥርግርግ እያደረክ ትሰርበኛለህ? በቤቴ ያልሽ ቀልደኛ። ቤቴ አይደለም እንዴ? ይሄ ቤት የኔ ነው። እናቴ ለፍታ የሰራችው ቤት። ተረጋጋ። ያንተም የሆነው በስም ብቻ ሲሆን ነው። ለሱ እንኳን ብዙም ጉጉት የለኝም። ከፈለኩ ግን ይሆናል። ኧረ ልሂድ። ምን ነው አጠብቀው? ያመሻል መሰለኝ። ነገ ግን እመጣለሁ። መመላለሱ አልደከመ? ትዕግስቴ እስከሚያልቅ ድረስ እመላለሳለሁ። ትዕግስቴ ሲያልቅ ግን ፍሪ። ይኸውልህ ናቲ፣ ሞኝ አትሁን። እንድትጎዳ አልፈልግም። ቆይ ምን አድርጋላችሁ ነው? ምን ታደርግልኛለሽ? እኔ ስላየሁት ነገር ነው ያወራሁት እንጂ። ጥሩ። አንተ ሰው ከተመቸ ጥሩ ነው። አውሬ ነኝ እንዴ? ይህንንማ ምን አውሬ ነህ? ለራስህ መች ይታወቅሃል ብለህ ነው። ይልቅ ሴትዮ ነቃ እያለች ነው። እኔም አንዳንድ መልሷ ግራ ገብቶኝ። ምን አግኝታ ነው? ሱስ ምንም አታገኝም። እኛም ስራችንን ረስታለን። ከዚህ በላይ አዎ፣ እንደማትረባ ደጋግመን እንዳበደች መንገር አለ። ራሷን እንድጠላ ማድረግ አለ። ይህን የነገረኝ አንድ የአእምሮ ሕክምና ባለሙያ ጓደኛዬ ነው። እሱንማ ብለናት ለውጥ አይተንበታል። እንግዲህ እንግባና እዛ ሆኜ እያለቻት ነበር። እሺ ትልና አለምን እንደምንም ብላ ታስማማታለች፣ ትሁት ማለት ነው። ነገር ግን የመጣ እንዳጋጣሚ ልጇ ነበር፣ ናቲ ነበር የመጣ ማለት ነው። ነገር ግን ትሁት የተፈጠረ ነገር አለ፣ እንደምትፈልገው ነገር አለ፣ ምግብ ቡና ስትለው እሱ ምንም ነገር እንደማይፈልግ ነገር ይነግራታል። እና እየተፈጠረ ነገር ካለ ትሁት እባክሽ ንገሪኝ እያለት ነበር። አይ ምንም የተፈጠረ ነገር የለውም ስትል ነበር። እናም ይልቁንስ ስለ እናቴ አሟሟት ብታጣራ ይሻላል ስትለው ነበር ትሁት ማለት ነው። እሱ ደግሞ ምን ማለት ነው እያላት ነበር። እና ልነግርህ የምችለው ይሄን ብቻ ነው፣ ስለ እናት ሞት ብታጣራ ይሻላል ትላለች። እና በገንዘብ ዙሪያ ምን የሰማችሁ ነገር አለ ብላ ስትጠይቃት አይ ምንም የሰማሁት ነገር የለውም፣ እና ማወቅ ከፈለግ የእናት ሞት አሟሟት ብትጠይቅ ጥሩ ነው ብላ ትነግረዋለች ማለት ነው። ነገር ግን ናቲ ግራ ገቦ ለምንድነው እንደዚህ ልትለኝ የቻለችበት ምክንያት ብሎ ራሱን እያሰላሰለ ነበረ ማለት ነው። ተጋዛኝና እንደዛ ስትሉ ጥያቄ ፈጥሮበት ነበር እና ማሰብ ጀመረ። እናም ያለው አማራጭ አባቱን አግኝቶ መጠየቅ ነበር የእሱ ፍላጎት። ምክንያቱም ስለ እናቱ ከሞተች ስንት ጊዜ እንደሆነ ለማጣራት እየሞከረ ነበረ። ከአሰበበት በኋላ አባቱን ለማናገር ይወስናል ማለት ነው። ምክንያቱም ትሁት ያለችው ነገር ጥያቄ ፈጥሮበት ስለነበረ እናቱ መቼ እንደሞተች እና ምክንያቱም ከቀብሩ ላይ ቀብር ብቻ ነበረ እሱ ያገኛ እናት ሞተች ተብለው ባዶ ቀብር ነበር ያሳዩት። እናቱ ግን በህይወት እንዳለችው በህይወት አለች ማለት ነው። ነገር ግን ምንድነው እዚህ ምን ትሰራለህ እያለው እንደ እናቴ ቤት እኮ ነው በፈለጉ ሰዓት መምጣት እችላለሁ፣ ምንድነው ችግሩ እያለ እና ስለ የእናቴ ሞት አሟሟት እንዴት እንደሆነ ማወቅ እንደሚፈልግ ነገረው። እና እናቱ ከሞተች ስንት ጊዜ እንደሆነ ሲጠይቃቸው ነበር ማለት ነው። አላቅም እሷን ስንት ጊዜ ነው ቤት ብሎ እሷ ምን ታውቃለች፣ እናቴ ከሞተች በኋላ እኮ ነው እሷ የመጣችው አይደለም እንዴ እያላት ነበር። 3 አመት ከምናምን ይሆናል ብሎ ነገረ። እና ገዛኝ ደግሞ ትውት ብሎ ትውትን ጠርቶ እያናገረ ነበር። እዚህ የተፈጠረ ነገር አለ እንዴ ብሎ አይ ምንም ነገር የተፈጠረ ነገር ያየሁት ነገር የለም፣ ሲጀመር የማያገባ ነገሮች ውስጥ አትግቢ ብለህ ነበረ ታስታውሳለህ? አዎ ስራሽን የምታውቂ ሰው ነሽ። አይ ምናልባት እናትን ቤትን የሚያስቸግራት ከሆነ ከመጣ ቆየ እንዴ ምናም ብሎ እንግዲህ ቤትን እናትን የምታስቸግረው እንጂ እሱ በጭራሽ ምንም ነገር አላደረገም ማለት ነው። ነገር ግን እንግዲህ አለሜ በጣም አዝናና ትሁት ገብታ እነሱ ከተኙ በኋላ እሷን ለማናገር እየሞከረች ነበር። እና ስለ ልጇ ስታወራት
በጣም ትናደዳለች። አለሜ ስለ ልጄ በጭራሽ እንዳታነሺ፣ ልጇ በሕይወት እንዳለ። ቆይ ምንድነው እየሰራሽ ያለሽው እዚህ ምትን እያለ ስጨውባን ነበር እና ልጇ እንደሞተ ደጋግሞና ልጇን እንደገደለች። ታዲያ መሞቱ አያሳዝንህም እንዴ ስትለው ምንም ትንሽ ነው ብዙም አላዘንኩ፣ ልጅ እኮ ነው እንዴት ነው ማታዝነው እያለችው ነበር። እና ልጁ እንደሞተበት ስነግራት ነበረ። ነገር ግን እጅግ በጣም ታዝንና ትተክዘዋለች፣ ማልቀስ ጀመራለች ማለት ነው። ነገር ግን ናታና ቤቲ ቡና ትፈልጋላችሁ ብላ ስትጠይቆ ነበር እና አያስፈልግም ስለው ጥሩ ሰራተኛ አግኝታቸዋል እያለ ስነግራት ነበር። እና እሷ ጥሩ እንደሆነች እና ጎበዝ እንደሆነች ስነግራት ቤቲ ደግሞ በጣም ትቀናለች ማለት ነው። እናንተ ሰራተኛ ስርስር ነው ማለት የምትወዱ እና ታዲያ ምን መሆን አለብኝ እኔ ጥሩ ነው መባል ልክ እንደዛ ገረድ መሆን አለብኝ እንዴ እያለችው ነበር። አይ እንግዲህ እኔ ያልኩት ምን ነው ስላመደስኩት ቀናሽ እንዴ እያለች አንቺ ስለሷ ልክ እንደሷ ስነምጓር ይጎልሻል፣ ሰው መጀመሪያ ሰው ሁኚ እስቲ ይላታል ማለት ነው። ቤቲ ግን ትቀናና ትናደዳለች። ስለጥሩ ነገር ሲወራ ደስተኛ ደሙ ለሱ ይገረድ ልሆን እንዴ ብላ ብቻዋ ስታወራ ነበር። ናት ላይ እጅግ በጣም ትናደዳለች ማለት ነው። እንግዲህ ትሁትም ያው እሱ ስለ ትሁት ሳነሳ እሷ በጣም ትቀናለች እና ልጅ በጣም እንዳማር ገዛኝ ልጅ አማሯል እያለ ስትነግረው ነበር። እና ያንን ሁሉ ገንዘብ እንዴት ነው የምንሰጠው ታዲያ እያለ ማሰብ ጀመሩ። እና መስጠት እንደማይፈልጉ ግልጽ ነው። አለቅም ልጅን ግን በጣም አማሯል እያለች ተወት ምሳል ቁርስ አልደረሰም እንዴ ብላ ጨዋችባት። እና ምክንያቱም ናታ ስለሷ ጥሩ ነገር ስላወራ እሷ ትናደዳለች። ምን ነው ቤቲ ቁርስ አዘጋጃለሁ አሁን አቀርባለሁ እያለቻት ነበር። እና ደግሞ የተናደደሽ ትመሰለሽ ስራሽን አርፈሽ ስሪ ብላ ጨዋችባት ማለት ነው። ከዛ ገዛኝና ቤቲ እንግዲህ ሙሉ ውር ሀብቱን በሙሉ በሷ ስም ለማድረግ ይወስናል ማለት ነው። እና እምነቴን አታጉድልብኝ እያላት ነበር። አሁን ቤቲ ገዛኝን ጉድ ታደርገዋለች። ምክንያቱም ንብረቱ በሙሉ በሷ አድርጓል። እንግዲህ አሁን እሷ እንደፈለገች ማንቀሳቀስ ትችላለች። ምክንያቱም በሷ ገዛኝ አታስብ፣ እምነትን መቼም አላጎልም እና ቤላ ድረስ ስላት አይ እኔ ብቻዬን ሄዳለሁ ትሎና ወደ ቤት ትመለሳለች ማለት ነው። ትሁትና አለሜ ተኮራርፏል። ስለ ልጁ ስለአነሳች አለሜ መቀመጥ እችላለሁ እባክሽን እያለቻት ነበር። እሺ ቁጭ በይ ግን ከአሁን በኋላ ስለ ልጄ አትቀልጂ እያለቻት ነበር። እየቀለድኩ እኮ አይደለም ልጅሽ ምናልባት በህይወት ሊኖር ይችላል እኮ ስትላት ነው ልጇ ሞተች ብሎ ስላሳመኗት ልጇ በህይወት እንዳለች በጭራሽ አታውቅም ማለት ነው። እና እኔ እብድ ነኝ እብድ እኮ ነው የሚሉኝ፣ አንቺ በጭራሽ እብድ አይደለሽም። አንድ ቀን አስፋልት ላይ ከሰው ያለበት ቦታ እብድ የሚባለው እኮ ልክ ስታይ የምትሮጭ የሚሮጥ ሰው እየሮጠ ነው። ግን አንቺ እብድ አይደለሽም። ከፈለግሽ አንድ ቀን አስፋልት ላይ ይዤሽ ወጣና ከዛ በዛ ታረጋግጫለሽ። ቤትና ገዛኝ እብድ ነሽ እያሉኝ ነው እያለች ስትነግር ነበር። እና እንደዛ እንዳልሆነ ትነግሯለች። አሁንም ቤቲ እንግዲህ አሁንም የምትፈልገው ናታን እሱን ከትሁት ጋር ማውራት ትጀምራለች። እና ስለ ናታን ምንድነው የምታስብ እያለች ስለምን እንደምታወሪ አልገባኝም፣ ምንድነው የምታወሪ እያለቻት ነበር። እና እዚህ ቡና ምግቡን ከሰራሽ አቅርበሽ እንጂ እዚህ አትመላለሽ እያለቻት ነበር። ናትና ትሁት እንዳጋጣሚ መንገድ ላይ ይገናኛሉ ማለት ነው። መንገድ ላይ ሲገናኙ ቤት ትመጣና እጅግ በጣም ትናደዳለች። ትሁትን ገዛኝ ወዴት እየሄድሽ ነው ታዲያ ብሎ እየጠየቃት ነበረ። ነገር ግን ቤት እነሱን አንድ ላይ ምነው እየታያችሁ ነው፣ ብዙ ሰው እያያችሁ ነው ብላ ይህን ትነግረውና ከዛ ትሁት ነይ ብላ ትሁትን ጎትታ ይዛ ትሄዳለች፣ ተናዳ ማለት ነው። ምክንያቱም ትሁትን ናታን ስላወራ እሷን ዞር ብሎ ስላልተመለከታት እጅግ በጣም ትበሳጭና አሁን የሚሄድበት ሰዓት ማታ 1 ሰዓት እንገናኝ ትልና ከአንድ ሰዓት በኋላ ወደ ቤት እንዳትመለሽ፣ ምክንያቱም ናታን ጋር እንዳይገናኝ ወይም ወደ ቤት እንዲሄድ ስለማትፈልግ ለዛ ሲባል ከ1 ሰዓት በኋላ ትመለሻለች ብላ ትነግራታለች። ታዲያ ወደ ሌድ ይችላል ነው በቃ እንደፈለግሽ አጎትሽ ጋር መሄድ ትችላለች ትልና ትሸኛታለች ማለት ነው። ቤቴም ወደ እሷ ትሁትም ወደዛ ትሄዳለች ማለት ነው። ነገር ግን አባዬ ጋር ትሄድና አለቅም አባዬ ምን ተፈጠረ እንግዲህ ምናልባት ከሱ ጋር እንዳልገናኝ ወይም ደግሞ ብቻዬን ቤት ውስጥ እንዳልውል
ብላ ነው እንደዚህ የምታደርጉ? በጣም አደገኛ ናቸው አባዬ፣ ብቻ ከባድ ነው አባዬ እያለችው ነበር። ታዲያ ትሁትን ምን ተሻለ እያለ አባዬ በቃ እስከዛ አንዳንድ ነገር ልስራልክ ትልና ወደ ኩሽና ገብታልና አባዬ አንዳንድ ነገር ለመስራት ትወስናለች ማለት ነው። ነገር ግን በመጨረሻ ወደ ቤት ከተመለሰች በኋላ እንግዲህ ትሁትን አስጠነቅቀቻት። ቅድም ያላወራሁሽ ስላልተመቸኝ ነው፣ ስለዚህ ቦታሽን ብታውቂ ይሻልሻል። እኔ አይኔን የጣልኩበት ሌላ ሰው ስነካብኝ አልወድም እያለች አስፈራረቻት ማለት ነው። ስለምን እንደምታወሪ አላውቅም። ናታን እኮ እንደጋጣሚ ነበረ መንገድ ላይ የተገናኘን እንጂ ሌላ ነገር የለንም ስትለው ነበር። እና በጣም ትናድና ናታን ስመጣ እንኳን ደህና መጣ፣ ምን ነው መጣ ብላት በእናቴ ቤት የፈለግ ጊዜ መምጣት የፈለግ ጊዜ መሄድ እኮ እችላለሁ እያላት ነበር። ነገር ግን ስለምን እንደምታወራ አታውቅም እያለች ከዛ ይናደዳሉ። እንቁንስ ፈለግ አስፈላጊ ከሆነ አድራለሁ፣ ይሄ እኮ የአንቺ ቤት ብቻ ሳይሆን የኔ ቤት ጭምር ነው እያላት ነበር። ነገር ግን እሱም በጣም ትናደድና ጥላው ተነስታ ትሄዳለች። ነገር ግን እንግዲህ ናታን እዛ ለማደር ይወስናል ማለት ነው። እንግዲህ አሁን የምታወሪ ነገር ትሁትን ምን አድርጌ ነው የምታያት? በሷ ቀንተሻላ፣ በጣም እንደቀናሽ እኮ ያስታውቅብሻል፣ ትበልጥሻለች እንጂ አታንስሽም ይላታል። እና ትሁቴን ነፍሳ መጣችላትና እባክህ እኔ ላስተካክል፣ በቃ ታዩ፣ እሺ በቃ እባክህ ማለት ይቅርታ አድርግልኝ፣ ያ ነገር ሳይፈጠር ሊብስልና ትሄዳለች። ልክ ሁሉም ከተኙ በኋላ ምግብ ይዛለት ለአለሜ ትመጣለች ማለት ነው። መጣሁልሽ ብላ ምግብ ትሰጣታለች። ምግብ እያወላች ያለች ልጇ በቤት እንዳለ ስትነግራት በጣም ደንግጣ ጮኸች። አንድ ድምፅ ተሰማ። የእናቴን ድምፅ ነው የሰማሁት ብሎ ናታን ይነሳል። ገዛኝና ቤትን ከእንቅልፋቸው ሲነቁ እንደ አጋጣሚ አለሜ ድምፅ ይሰማል።